ተመስገን በስተመጨረሻ የትሁቴ ልጅ የሱም ልጅ እንደሆነ አውቋል ማለት ነው። እንግዲህ አሁን ላይ ቲና ትሁትን በማስፈራራት ይህን ነገር እንድደብቅላትና ይህን ነገር ደግሞ ከደበቀችላት ትሁቴ ደግሞ በዛ ፋንታ ለቲና የሆነ ነገር እንድታደርግላት ፈልጋ ነበር ማለት ነው። በዚህ ነገር ለመጠቀምና ትሁቴን ለመጉዳት ምክንያቱም ቲና አሁን ላይ የምትፈልገው ትሁቴ እንድትጎዳና የሆነ ነገር እንድትሆን ነው የምትፈልገው። ምክንያቱም ብዙ ነገሮችን የቲና ነገሮችን ስታበላሽባትና ቀድማ በመገኘት እንግዲህ ስታከሽፍባት ነበር ማለት ነው እቅዶቿን በሙሉ። ስለዚህ አሁን ላይ እንግዲህ ቲና ለተመስገን በመሄድ እንግዲህ የትሁቴ ልጅ የሱም ልጅ እንደሆነ ነው የነገረችው ማለት ነው። ስለዚህ አሁን ላይ ተመስገን ሚስጥሩን ሙሉ በሙሉ አውቋል። እንግዲህ በቀጣይ ተመስገን አሁን ላይ ምንድነው ሊያደርግ የሚችለው? ትሁቴን ሄዶ ቤቷ ልጄን የት ነው ያለው የት ነው ያረግሽው ብሎ ይጠይቃታል እንደገና? ወይም ደግሞ ትሁቴን ከዚህ ቤት ይዟት ወደ ሀገር ቤት ልጄን የት እንደሆነ ነገርኝ ብሎ አምጪ ይላታል ወይስ ምንድነው የሚላት ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ትሁቴ ክፍል 74 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 74 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ከዚህ በፊት ተመስገን ቲናን ብዙ ጊዜ ጠይቋት ነበር። ምክንያቱም ቲና ከዚህ በፊት እንደቀልድ ትሁቴ ልጅ አላት እኮ ብላው ነግራው፣ ነገር ግን ተመስገን አሽፎባት ቀልዶባት ነው ያለፈው። አሁን ላይ ግን ተመስገን ይህንን ነገር አጠራጥሩታል ማለት ነው። ስለዚህ ያለው አማራጭ ምንድነው? ትሁቴን መጠየቅ ነበር። ትሁቴን ግን ሲጠይቃት ልጅ ምንድነው የልጅ ምትለው ብላ እየተንቀጠቀጠች ነበር የመለሰችለት። ስለዚህ አሁን ላይ ተመስገን በዚህ ሁኔታ ውስጥ ሆኖ ለምን ትሁቴ ይህን ጥያቄ ስጠይቃት ተንቀጠቀጠች ወይም ፈራች የሚለውን እሳቤ አስቦ ነው እንግዲህ ለሚያውቀው ለሰው እየደወለለት። እንግዲህ እሱ ከታሰረ በኋላ ወይም ደግሞ ለብዙ ጊዜ ስለታሰረ ትሁቴ ምን እንዳደረገችና እሱ ከታሰረ በኋላ እሱ በሷ ላይፍ ውስጥ ምን እንደተፈጠረ ስለማያውቅ ነው እንግዲህ ያንን ነገር ለማጣራት የሞከረው። መጀመሪያ ተመስገን እንግዲህ ልጅ የተባለው እንኳን ካሌብ ከሆነ ካሌብንም ልጁንም እንደገና ትሁቴንም ነው መገላቸው ብሎ ነበር እየፎከረ የነበረው እንጂ ልጁ የተመስገን ልጅ እንደሆነ ራሱ ተመስገን አላወቀም ነበር ማለት ነው። ምክንያቱም ትሁቴ ከካሌብ አርግዛ ከሆነ ወልዳ ከሆነ ብሎ ነው የፈራው። ቆይታለች እንግዲህ ትሁቴ ከገጠር ከወጣች እሱን ፈርታና እሱን ሸሽታ ከዛ ከገጠር ከወጣች ቆይታለች። ለዛ ነው እንግዲህ አሁን ላይ እንደዚህ ብሎ ያሰበው ማለት ነው። ትሁቴ ከካሌብ ልጅ ይኖራታል ብሎ ነው እንጂ ያሰበው ከኔ ይሆናል ብሎ እሱ አላሰበም ነበር። ያኔ በደፈራ ሰዓት ወይም ደግሞ አስገድዶ ከሱ ጋር እንድትተኛ ባደረጋ ሰዓት ነው እንግዲህ ይሄ ልጅ የሚባለው ነገር የተፈጠረው። እሷም እንግዲህ ትሁቴ እንደምታውቋት ከባድ ሰው አይደለችም። ቲና ብትሆን ወዲያው ነበር የምታስወርደው። ነገር ግን እሷ እንግዲህ ልጅ መግደል ኃጢአት እንደሆነ ስለምታውቅ እንደምንም ብላ ያንን ልጅ ወልዳው እያሳደገችው ነው የምትገኘው። ያ ልጅም ደግሞ ያለው አሁን ላይ እህቷ ጋር ነው ማለት ነው። አሁን ላይ ደግሞ የካሌብ አባት ትሁቴ በምንም አይነት እንድትጎዳና እሷ እንድትጨነቅ አይፈልግም። ዳኒም ይህንን ነገር አይደግፈውም። ለዛ ነው እንግዲህ የካሌብ አባት ለዳኒ እያዋየው ያለው። ምክንያቱም ትሁቴ ባለውለታቸው ነች። ብዙ ጊዜ አባትየውንም ከብዙ ሞት ያተረፈችው ከብዙ እንግልት ያተረፈችው ከቲና ተንኮልና ከዳኒም አብሮ በዛ ሰዓት ካለው ሰዓት ተንኮል ትሁቴ ነበረች እንግዲህ ስታተርፈውና ስታድነው የነበረው። ስለዚህ አሁን ደግሞ የካሌብ አባት ስራ ነው ወይም ደግሞ እሱ ነው እንግዲህ ተራውን ጠብቆ ትሁቴን መጠበቅ ያለበት ብዬ ማስበው ማለት ነው። አሁን ግን ቲና በጣም ከባድ ሰው ሆናለች። ምክንያቱም ሁሉም ነገር ከታወቀባትና ሁሉም ነገር እንግዲህ የሷ ስራ በከሸፈ ጊዜ አሁን ላይ ደግሞ ተመስገን ነው እያገዘችው የምትገኘው ማለት ነው። ምክንያቱም ተመስገን አሁን ላይ እንደሚታወቀው ትሁቴን ይዟት ወደ ሀገር ቤት ለመውሰድ ወይም ደግሞ እህትሽን አግቻታለሁ ብሎ በቲና ሴራ ትሁቴን ይዟት ለመሄድ ሲል ነው እንግዲህ ዳኒ መጥቶ ያስጣላት ማለት ነው። ለዛም ነው እንግዲህ ያመለጠችው ትሁቴ። ስለዚህ አሁን ላይ ቲናና ተመስገን እየሰሩት ያለው ነገር ፌክ እንደሆነና በውሸት እሷን ምን እያደረጉ እንደሆነ ተረድተዋል። ለዛም ነው እንግዲህ ይህንን ነገር ልትናገር የቻለችው ማለት ነው። አሁን ላይ ትሁቴ በቃ መፍራቱንም ትታለች። ተመስገን እንደሰማ ካወቀች በኋላ አሁን ላይ ተረጋግታለች። ምክንያቱም ቲና ምንጊዜም ቢሆን እንደዚህ አይነት ወሬዎችን ወስዳ ለተመስገን እንደምትናገረው ታውቃለች። ምክንያቱም ቲና እንደሚታወቀው ለራሷ ገንዘብ ስትልና ለራሷ ሀብት ንብረት ስትል ትሁቴን በጣም ችግር ውስጥ ከታት እንደነበር ነው የሚታወቀው። ስለዚህ
እዛ ችግር ውስጥ ደግሞ አሁን ላይ ቲና ነው ያለችው። ከዛ ችግር ውስጥ ለመውጣት ዳኒንም ጠርታ ከዳኒ ጋር ለመሆን ብትፈልግም ዳኒም አሁን ላይ ከቲና ጋር መሆን እንደማይፈልግ ነው እየነገራት ያለው ማለት ነው። እሷን አቀረባት ማለት የእሷ ጋር ጓደኛ መሆን መፈለግ አይደለም። ዳኒ አሁን ላይ እሷ ቤት አታ ማደሪያ አታ ተንገዳታ ሜዳ ላይ በቀረችበት ሰዓት ነው እሱ ጋር ያስጠጋትና እንድተኛ ቢያንስ እንኳን ያደረጋት ማለት ነው። ስለዚህ ይሄንን እንኳን ቲና ሳታመሰግን በእነሱ ላይ የምታደርገው ግፍና ተንኮል እንግዲህ አንድ ቀን ራሷ ላይ ዋጋ ያስከፍላታል ብዬ ነው ማስበው። ስለዚህ ቲና እንደሚታወቀው ይሄ ተንኮሏና ይሄ ግልፍተኝነቷ ካላቆመችና እንደዚህ ለተመስገን ወሬ የምታቀባብል ከሆነ ቲና በራሷ መረብ ላይ በራሷ ወጥመድ ላይ አንድ ቀን ትወድቃለች ብዬ ነው ማስበው። እስኪ እናንተም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ዳኒና ኤደን ያላቸው አማራጭ እንግዲህ የካሌብና የትሁቴን ሰርግ ማፋጠን ነው ማለት ነው። ተመስገን በዚህ ሁኔታ ውስጥ ሆኖ እነሱ ጋር እንዳይመለስ ወይም ደግሞ እንዳይገኝ ከካሌብ ጋር ካጋቧቸውና የ80 ፊርማ ከተፈራረሙ እኮ አሁን ላይ ተመስገን ዘሎ የሚመጣ አይመስለኝም። ከዚህ በኋላ ልጁንም ቢሆን ማየት ይችላል እንጂ መውሰድ ላይችል ይችላል። ነገር ግን አሁን ላይ እሱ ከጠበቃ ጋር ሆኖ የትሁቴን ልጅ ወይም ደግሞ የራሱን ልጅ መውሰድ ይችላል ብዬ ነው ማስበው። አሁን ላይ ተመስገን ልጁ የሱ ከሆነ በኋላ የሚሰማው ስሜት አለ። አንደኛ እስከዛሬ ድረስ ትሁቴን ይወዳታል፣ ያፈቅራታል። ነገር ግን እሷን ለመጉዳት ነው እንጂ እስካሁን ለመጥቀም አይደለም። በግድ ካልወሰድኩሽ ማለት እሷን እየጎዳት ነው ያለው ማለት ነው። ያለ ፈቃዷም ነበር ከዚህ በፊት የደፈራትና በሕፃንነቷ ያንን ነገር የፈጸመባት ማለት ነው። ስለዚህ አሁን ላይ ደግሞ ትሁቴ የሱን ልጅ አልወልድም ብላ ሳይሆን ወልዳ እንግዲህ እያሳደገችለት መሆኑን ከሰማ ለትሁቴ በኔ በኩል ትልቅ ቦታ ይሰጣታል ብዬ ነው ማስበው። አሁን ላይ እንግዲህ ከሱ ጋር አልሄድም ወይም ደግሞ ከሱ ጋር አልሆንም ብትል እንኳን ብታስመስል እንኳን ነገር ግን ተመስገን ድሮም ቢሆን ለትሁቴ አሁን ላይ እዚህ ሀገር ከመጣ በኋላ ወይም ደግሞ ትሁቴን ፈልጎ ከመጣ በኋላ ለትሁቴ ትልቅ ቦታ ነው ያለው። መቼም ቢሆን ቲና ትሁቴን ለመጉዳት ብታስብም በትሁቴ እንዳመጭብኝ ብሏታል ማለት ነው። በሌሎቹ እንደፈለግሽ ነው ያላት። ስለዚህ አሁን ላይ ቲና በነገረችው መሰረት ወይም ደግሞ ትሁቴ ልጅ የወለደችው የሱ እንደሆነ ነግረዋለች። እንግዲህ የተመስገን አሁን ላይ ቀጥታ ወይም ደግሞ ተመልሶ መልሱ የሱ ምንድነው የሚሆነው ነው። ትሁቴን እንደፈለገ ሊያረጋት ይችላል። ምክንያቱም ልጅ ወልጅ ያለው ካንቺ ብሎ እሷን ሊያስገድዳት ይችላል። ምክንያቱም እንግዲህ ተመስገን እንዳየነው ደንግጦ ሊወድቅ ነበር ማለት ነው፣ እውነት ከትሁቴ ልጅ አለኝ ብሎ። ምክንያቱም ስለሚወዳት አሁን ላይ ከሷ ውጪ አሁን ላይ ሌላ ሴት አይመኝም። እንደገናም ደግሞ ትሁቴም ብትሆን የሌላ ወንድ እንድትሆን አይፈልግም። ግን እስከዛሬ ድረስ የት ነበር ነው? አሁን እሱም የሚለው ከሆነ ተመስገን እስከዛሬ ድረስ ታስሮ እንደነበርና ከእስር ቤት ሲፈታ ነው ትሁቴን አፈላልጓት እዚህ ሀገር የመጣው ማለት ነው። ትሁቴ ደግሞ ያለችው እስከዛሬ ድረስ ተመስገን በገጠርም ቢሆን እያሳደዳት እንደሆነና እሷም ያንን ሽሽት ፈርታ እንደመጣች ነው እኛም የምናውቀው ማለት ነው። ነገር ግን ተመስገን ጋር ያለውስ እውነት ምንድነው ነው? እውነትስ አሁን ላይ ያንን ነገር ካደረገ በኋላ ተጸጽቶ እስር ቤት ከገባ በኋላ ታርሞን የወጣው ትሁቴ ፍቅር ሲል ወይስ አሁንም ቢሆን ትሁቴን በፍቅር ሳይሆን በእልህ ነው እየወደዳት ያለው የሚገኘው ብላችሁ ነው የምታስቡት? እስኪ እናንተም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ከዚህ በኋላ ዳኒ ከቲና ጋር መስራቱን የሚያቋርጥ ይመስለኛል። እስከዛሬም ድረስ እየተጫወተችበት ነው ያለችው። አሁን ግን ከሷ ጋር የሚሰራ ከሆነ አሁን ላይ ቲና እሱን ምንም ነገር ሚስጥር እንደማትነግረው ይታወቃል። ስለዚህ ከሱ ጋር ጊዜ ለማሳለፍ ብቻ ስለሆነ እንደገና መጠጥ ለመጠጣት ብቻ እሷ ስትከፋና ስትጨነቅ እሱን መጫወቻ ስለምታደርገው አሁን ግን ዳኒ ይህንን ነገር ተረድቶ ከቲና ርቋል ማለት ነው። ስለዚህ አሁን ላይ ቲና ብቻዋን ሆናለች። ወደፊት ደግሞ እንግዲህ በቅርቡ የራሷን ጉድጓድ እየቆፈረች ነው የምትገኘው። ይሄ ክፋትነቷና ይሄ ተንኩለኝነቷ ራሷን በራሷ ሊጠልፋት ይችላል ብዬ ነው የማስበው። እስቲ በዛሬው በትሁት ክፍል ያላችሁን የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ የምትመለከቱ
ሁላችሁም እስቲ ይህንን ቻናል ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።